ህይወት ድራማ ናት። ፈጣሪ ደግሞ ያችን ድራማ ይደርሳታል። እኛም ያችን ድራማ በተለምዶ አጠራሯ እጣ ፋንታ እንላታለን። ህይወት በምትባለው ድራማ በብዛት የተወነው ሳይሆን በጥራት የተወነው ብቻ መድረኩን ይቆጣጠራል። ደራሲውንም ፈጣሪ ህይወት ድራማ ናት፣ ያችን ድራማ ማን በብቃት ይተውናታል ካልከኝ እኔ መመልስልሃለሁ። የድራማውን ስክሪፕት ሙሉ በሙሉ ወዶ የተቀበለው የተጻፈለትን በሙሉ እና በብቃት ሲተውን በብቃት ብቻ አይደለም የተጻፈለትን ነገር አፍቅሮ የተወነው ያ ተዋናይ ድራማውን በብቃት ይተውናል። ደራሲውንም ፈጣሪ እጅግ ያስደስታል። ነገር ግን እነዚህ ተዋንያን በዚህ ድራማ ላይ የወረደ ቦታን ያገኛሉ። እነዛም ሰዎች ማን መስላችሁ? የተጻፈላቸውን ስክሪፕት የማይቀበሉት እና የሚታገሉት አልፎም የሚያማርሩት ሰዎች ናቸው። እነዚህ ሰዎች ድራማውን አልቅሰው ጀምረውታል። እመነኝ፣ አልቅሰው ይጨርሱታል። ወዳጄ አንተስ ህይወት በተባለችው ታላቅ ድራማ ላይ ታላቅ ተዋናይ መሆን ትፈልጋለህ? እንግዲያውስ ደራሲው ፈጣሪ የጻፈልህን እጣ ፋንታ አፍቅር፣ ተቀበል፣ አታማር፣ በሙሉ ልብህ ተቀበል። እናም በጥሩ መንገድ ተውነው። ደራሲው ፈጣሪ መብቱ ነው። ያለህን ነገር በሙሉ ሊቀማህ ይችላል። ልጅህን ሊወስድብህ ይችላል። ጓደኞችህን እንዲተው ሊያደርግ ይችላል። ጤናህን ሊወስድብህ ይችላል። መብቱ ነው። ስልጣንም አለው። አንተ ይሄ እንዳይሆንብህ የመታገል ስልጣኑ የለህም። ግን አስተውል፣ አንተ ጥሩ የመተወን ስልጣኑ አለ። ጥሩ የማድረግ ስልጣኑ በእጅህ ነው። ደራሲው ፈጣሪ የሚገምትህ በተሰጠህ ስልጣን ነው። ይህን ተመልክቶ ነው ብቁ ተዋናይ መሆንን የሚመዝነው። ከዕጣ ፋንታ ጋር በፍቅር መውደቅ ወይም በላቲንኛው አጠራሩ አሞር ፋቲ። ታላቅነት ማለት የተጻፈልህን ዕጣ ፋንታ በፍቅር መቀበል ማለት ነው። የተጻፈልህን ዕጣ ፋንታ በፍቅር ተቀበለው። ያኔ ማንም እንዳንተ ደፋር፣ ማንም እንዳንተ ኃያል፣ ማንም እንዳንተ ጠንካራ ሰው እንደሌለ ትመለከታለህ። የተጻፈልህን ሳትጉረመረም ተቀበል። እናም በስነ ስርዓት ተውነው። ይህ ሀበሻን ሐስል ነው። እውነት እና ምክንያታዊነት። ይህን ቻናል ፎሎ ማታደርጉ ከሆነ በኋላ በምታጡት ነገር እኔ ተጠያቂ አይደለሁም። ድጋሚ ላንገናኝ እንችላለን። ከተገናኘን ግን በአዲስ ትምህርቶች ጠብቁኝ። ይህ ሀበሻን ሐስል ነው።